በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለምም ሳለሁም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስም ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆች ሙተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታህም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ መነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት ኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞም እንዳይሸሽ ሊያስሩት ፈለጉ። አሁንስ አውቄዋለሁ፣ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላም ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራቸዋል። ሰምታችሁ የምትታዘዙ ሆኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከነርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለይሳ ከመይሴምዎ ቀሲሰ ዘአመረ አቅ መንገለ ተግህሰ ዝንቱ ጻድቅ እማመመንኮሰ ይገብረ ለስጋሁ ክሌታ አልባሰ ወሐመደ ማይጠንት ይሴሰ በህብስት ህውሰ። በዚህችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላውን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጁ ጋር ገለል አለ። ስለ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባለው ሰው ዘንድ ተሰብስበው በገዳም ተቀመጡ። ከዚህ በኋላም ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሥ ዘንድ ነገር ሰሩባቸው። ወዲያውኑም 500 ጭፍራ ልኮ
ከፊቱ አስቀረባቸው። ከእርሱ ዘንድ በመገለላቸውም ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተወከው ጊዜ ተውንህ፣ ታላቅ ስንፍናን አድርገህ ስተሃልና አሉት። በሰማ ጊዜም ተቆጥቶ የበደላውንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበረ። ከጥቂት ቀን በኋላ በአንገቱ የብረት ዛንጀር እና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህምን? ልብህስ ለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ ሲወርድ እንዲጨምቁት ንጉሡ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎሚያም ድንጋዮችን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጽሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዘፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡትም አዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው 3ኛው ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚህም በኋላ በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉበት። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳትም። ይህም ከሞት ሲያስነሳው 5ኛው ነው። ንጉሡም ባፈረና የሚያደርገውን በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩንም አስሮ ወደ ሰሎንቄ አገር ላከው። የሰሎንቄ አገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆይ ተአምራትን እያደረገ በሽተኞችንም ሁሉ አዳነ። በዚህችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎ የኖረባቸውም 12 ዓመቶች ናቸው። እግዚአብሔርም ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ንጹሕ ምህብልያ ወልደ በደላው ዘአንጾኪያ ድህረ ኮነን ወሎቱ በዘዚያሁ አራያ ምስለ እህቱ አፎሚያ ምስለሙ ሶፊያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ። በዚህችም ቀን ከቅዱስ ኤስድሮስ ጋር 805,007 ሰዎች በሰማዕትነት አረፉ። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብ 80 አእላፈ 50 ማዕተ ወሰብዓተ ዘዚያሆሙ ትራፈ ማህበራነ ኤስድሮስ እሉ ተመሲሎሙ አፈ ለአውጾቴ እምፁ ዘልፈ እንዘይት ጓዱ ምስለ ክንፈ
በዚህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንንም መጽሐፍ ተረጎመ። ከዚህም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ቅዱስ ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወዳለህን? አስጸያፊ አይደለምን? በውስጡም ያለ ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ ዕድ ለምንኩስና ስራ የሚገባ ጽሕፈትንም ስፌትንም ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖችና ከአንበሶች ከዘንዶዎችም እየተፈተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሃል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞ አደረገው። ገብርኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታዬ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና እኔ በእጅ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውንም አሳዩ። ከዚህም በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሄዶ ሳይቀመጥ ቁሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትን በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገድል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀን 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ አወረወረው። የመላእክት አለቃ ቅዱስ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከድንጋይ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበር። መላእክትም ያበረታቱትና ያጸኑታልም። ናላው በአፍንጫ ሲፈስ ድረስ በየእልፍልፍ እየሰገደም ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜንም ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት። በጦርም ወግተው ጥለውት ሄዱ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላያ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም እጅ አስኬማ ተቀበለ። አባ ተወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ባነጻቸው አብያተ ክርስቲያን በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም ባማጸነችው ጊዜ በሦስተኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳ ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትህትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰለውን ሥራ አሰራላቸው። ከዚህ በኋላ ሩጫዋን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያንም ተቀበረ።
ከእርሱም ቁጥር የሌላቸው ድንቆይ ታምራት ተገለጹ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ከመይለቡ ስውረ ወከመ ይፈክር ህቡአ እንዘ ያፈጥን ጸልዮ ወንዘ ይሰግድ ብጉጓ ውስተ ምድር ሀበ በፍጽሙ ተጎዳ አራያ ሀሊብ ጻዳ አይነማይ ነቃ። በዚህች ዕለት የከበረ አባት አባ አብይ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመሬተ ስጋከ ዘተውህቦ ስልጣን ከመይፈጽም እምበሊ አፋ አራዊት ግሩማን አብየ እግዚእ ጻድቅ እንወ ኢየሱስ መድን እስር ኃይለ ጸሬ ዘውእቱ ሰይጣን ተቃውሞቶ ኢይብት ብእሲ ምስኪን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚህች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። በዚህችም ዕለት የሀገረ ቶና የከበረ አባት አባ አሞኒዮስ አረፈ። በዚህችም ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋርም በሰማዕትነት ለሞቱትም መታሰቢያቸው ነው። በዚህችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለተ ቀን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውክበ መላቡ ላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት